ሰላም ቤተሰብ አድማጮቻችን እንዴት ናችሁ? ዛሬ ሐምሌ 8 2018 ዓ.ም የውጪ የምንዛሪ ተመኖች በስንት እየተዘረዘሩ ይገኛሉ? በኢትዮጵያ ብር የውጪ ገንዘቦች በስንት ተገዝተው በስንት በመሸጥ ላይ ነው የሚገኙት የሚለውን በተለየ የአራት ባንኮችን ማለትም የኢትዮጵያ ንግድ ባንክን፣ የአዋሽን፣ የአቢሲኒያና የብርሃን ባንክን መረጃን ይዘንላችሁ መጥተናል። ቪዲዮውን እንደተለመደው ስትጀምሩ ላይክ ማድረግ፣ ለቻናሉ አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ዘውትር የምንለቃቸውን የምንዛሬና የቢዝነስ መረጃዎች ተከታተሉልን ዘንድ በማክበር እንጠይቃለን። አሁን የምናልፈው ወደ መረጃዎቹ ይሆናል። አንዱ የአሜሪካ ዶላር በ158 ከ83 ተገዝቶ በ162 ከ01 የኢትዮጵያ ብር በመሸጥ ላይ ይገኛል። ፓውንድ ስተርሊንግ ደግሞ በኢትዮጵያ ንግድ ባንክ በ208 ከ83 ተገዝቶ በ213 ከ00 በመሸጥ ላይ ነው የሚገኘው። አንድ ዩሮስ ካላችሁኝ አንድ ዩሮ በኢትዮጵያ ንግድ ባንክ መረጃ መሰረት በ181 ከ54 ተገዝቶ በ185 ከ18 በመሸጥ ላይ ይገኛል። የስዊስ ፍራንክን ስንመለከት አንዱ የስዊስ ፍራንክ በ192 ከ57 ተገዝቶ በ196 ከ42 ሲሸጥ የኩዌት ዲናር ደግሞ በ506 ከ60 ተገዝቶ በ516 ከ73 በመሸጥ ላይ ይገኛል። እስካሁን የተመለከትናቸው የምንዛሬ ተመኖች በአጠቃላይ ማለት ይቻላል የተወሰነ ጭማሪ እንዳላቸው እንግዲህ ከመረጃው በመመልከት ላይ እንገኛለን። እንቀጥላለን። ስንቀጥል የምናገኘው የቻይና ዩዋንን ሲሆን አንዱ የቻይና ዩዋን በ23 ብር እየተሸጠ ይገኛል፣ እየተገዛ ይገኛል። የሚሸጠው በ23 ብር ከ46 ነው። ይህም የሳንቲም ልዩነት ነው ያለው። በመቀጠል ዲራምን ስንመለከት አንዱ ዲራም በ43 ከ24 ተገዝቶ በ44 ከ12 የኢትዮጵያ ብር በመሸጥ ላይ እንደሚገኝ ያገኘነው የምንዛሬ መረጃ የኢትዮጵያ ንግድ ባንክ ያመለክታል። የሳውዲ ሪያልን በመጨረሻ ስንመለከት ደግሞ በ42 ከ30 ተገዝቶ በ43 ከ15 የኢትዮጵያ ብር በመሸጥ ላይ ይገኛል። በተጨማሪም የኢትዮጵያ ንግድ ባንክ ዛሬ ሐምሌ 8 ላይ በኢትዮ ዳይሬክት፣ በካሽኮ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮፔ፣ በአሪፍ ፔ፣ በአርኪ ሴንድ፣ በ50 ሎሚ፣ በደስታ ፔ እና በሞጆ መኒ ዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክላችሁ የ6.78 ጉርሻን ከምንዛሬው በተጨማሪ የምሰጣችሁ ይሆናል እያለ ይገኛል። እንዲሁም ደግሞ ከዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክላችሁ ማለት ነው ከዕለታዊው የውጭ ምንዛሪ መሸጫ ተመን ላይ የ6.43 በመቶ ጉርሻን እናበረክታለን በማለት ላይ ይገኛሉ። ወደ ቀጣይ ባንክ መረጃ ስንሄድ የምናገኘው የአዋሽ ባንክ ነው። አዋሽ ባንክስ የአሜሪካ ዶላር፣ ዩሮ፣ ዲርሃም፣ የእንግሊዝ ፓውንድ፣ ስዊስ ፍራንክ፣ የሳውዲ ሪያል እና የካናዳ ዶላር በስንት ተገዝተው በስንት እየተሸጡ ይገኛሉ የሚለውን ስንመለከት አንዱን የአሜሪካ ዶላር በ159 ከ23 ገዝተው በ162 ከ42 ሲሸጡ ዩሮን ደግሞ በ185 ከ98 ተገዝተው በ189 ከ70 ይሸጣል። ፓውንድ ስተርሊንግን ስንመለከት በ210 ከ99 መግዣው ነው፣ በ215 ከ21 መሸጫው ነው። የስዊስ ፍራንክ በ197 ከ02 ተገዝቶ በ200 ከ96 የኢትዮጵያ ብር እየተሸጠ ይገኛል። አንዱን የሳውዲ ሪያል ስንመለከት በ43 ከ39 ተገዝቶ በ44 ከ26 ሲሸጥ የዲራም ምንዛሪ ደግሞ በ44 ከ34 ተገዝቶ በ45 ከ23 በአዋሽ ባንክ እየተሸጠ ይገኛል። የካናዳ ዶላር ዛሬ ሐምሌ 8 ወይም ጁላይ 15 2026 አዋሽ ባንክ ኤክስቼንጅ ሬቱ ምን ይመስላል ብለን ስንመለከት አንዱን የካናዳ ዶላር በአዋሽ ባንክ ላይ በ112 ከ19 ገዝተው በ114 ከ44 የኢትዮጵያ ብር በመሸጥ ላይ ነው የሚገኙት። ተመልካች አድማጮቻችን እንግዲህ የአዋሽ ባንክስ ዕለታዊ ተመን ተጨማሪ ምን ጉርሻ አለው ካላችሁ በዕለታዊ ተጨማሪ ጉርሻ 10% በእያንዳንዱ የምንዛሬ ተመን ላይ በተለይ ከውጭ ሀገር ከወዳጅ ዘመድ በኋላ አስተላላፊ ወኪሎች በኩል ገንዘብ ሲላክሉ እንዲሁም በባንኩ ስትቀበሉ
በካሽ ስትመነዝሩ ከመደበኛ ምንዛሪ 10% ተጨማሪ ጉርሻን አበረክታለሁ በማለት ላይ ይገኛል። ተመልካች አድማጮቻችን በመከታተል ላይ የምትገኙት ዕለታዊውን የምንዛሪ መረጃችንን በአራት ባንኮች በንግድ ባንክ፣ በአዋሽ፣ በአቢሲኒያ እና በብርሃን ባንክ ዕለታዊ የምንዛሪ መረጃ ነው። ዘውትር በዚህ ቻናል ላይ ሁሌ እንደዚህ አይነት መረጃን ያገኛሉ። እንደዚህ አይነት መረጃዎችን የምትፈልጉ ከሆነ ቪዲዮአችንን ሰብስክራይብ በማድረግ ሁሌም መከታተል ትችላላችሁ። ሌላ ለሚፈልግ ሰው ለወዳጅ፣ ለዘመድ፣ ለጓደኛ ሊሆን ይችላል ሼር ማድረግ አይረሳ። እንቀጥላለን ተመልካች አድማጮቻችን። በመቀጠል የምንመለከተው ደግሞ የአቢሲኒያን ባንክ ይሆናል። አቢሲኒያ ባንክ የአሜሪካ ዶላርን፣ ፓውንድ ስተርሊንግን፣ ዩሮን፣ ዲራምን፣ ስዊስ ፍራንክን፣ የካናዳ ዶላር እና የሳውዲ ሪያልን ከስንት ተጨማሪ ጉርሻ ጋር በመዘርዘር ላይ ይገኛል የሚለውን ስንመለከት አንዱን የአሜሪካ ዶላር በ159 ከ54 ገዝቶ በ162 ከ73 እየሸጠ ይገኛል። ፓውንድ ስተርሊንግን በ212 ከ19 ገዝቶ በ216 ከ43 ሲሸጥ ዩሮን ደግሞ በ186 ከ36 ገዝቶ በ190 ከ09 በመሸጥ ላይ ይገኛል። አንድ ዲርሃም በኤክስቼንጅ ሬት በ44 ከ7 ተገዝቶ በ45 ከ60 በመሸጥ ላይ ሲገኝ የስዊስ ፍራንክ ደግሞ በ196 ከ85 ተገዝቶ በ200 ከ79 በመሸጥ ላይ ይገኛል። አንዱ የካናዳ ዶላር በስንት ተገዝቶ ነው በስንት የሚሸጠው ካላችሁ በ113 ከ36 ተገዝቶ በ115 ከ63 በመሸጥ ላይ ሲገኝ አንዱ የሳውዲ ሪያል ደግሞ በ44 ከ05 ተገዝቶ በ44 ከ93 የኢትዮጵያ ብር በመሸጥ ላይ እንደሚገኝ ያገኘነው የምንዛሪ መረጃ ያመላክታል። ይህ ብቻ አይደለም። በአቢሲኒያ ባንክ እነዚህ ምንዛሪዎች ስትመነዝሩ በዕለታዊ ገንዘብ ምንዛሪ ተመን በተጨማሪ ከውጭ ሀገር በዳብስል፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በትራፔ እና በኢትዮ ዳሽ፣ በፋስት ፔሪያ እና ሌሎች የገንዘብ አስተላላፊዎች በኩል ገንዘቡን በባንክ ስትቀበሉ ስትመነዝሩ በሁሉም ቅርንጫፉ የ2% ተጨማሪ ጉርሻን በማበርከት ላይ ነው የሚገኘው። በመጨረሻም የምንመለከተው የብርሃን ባንክን ሲሆን ብርሃን ባንክ ላይ አንዱን የአሜሪካ ዶላር ዛሬ በ159 ከ71 ገዝቶ በ162 ከ91 ሲሸጥ ፓውንድ ስተርሊንግን በ213 ከ70 ገዝቶ በ217 ከ97 ይሸጣል። ዩሮን በ182 ከ28 ገዝቶ በ185 ከ93 ሲሸጥ ዲርሃምን ደግሞ በ43 ከ49 ገዝቶ በ44 ከ35 ይሸጣል። የአውስትራሊያ ዶላርን በ110 ከ78 ገዝቶ በ112 ከ99 ሲሸጥ የካናዳ ዶላርን ደግሞ በ112 ከ99 ገዝቶ በ115 ከ19 በመሸጥ ላይ ይገኛል። የስዊስ ፍራንክን ስንመለከት በ196 ከ94 ገዝቶ በ200 ከ88 ከ10 ብር ጭማሪ በየዶላሩ ማለት ነው በባንኮ ስትቀበሉ እንዲሁም በጥሬ ገንዘብ ስትመነዝሩ ማዘጋጀቱን ይገልጻል። ተመልካች አድማጮቻችን በአራት ባንኮች የተመለከትነው የዛሬ የጁላይ 15 ወይም የሐምሌ 8 2018 ዓ.ም የምንዛሬ መረጃችን የሚመስል ነበረ። በሌሎች መረጃዎች እስከምንገናኝ በያላችሁበት መልካም ጊዜ